እንዲህ ስትባገራለች እንዲህ ስትባል ትወጣለች። እንደዛ ነው ነገር እንዴ ስልኬ እዛ ሰፈር ያሉ ሰዎች ፈታ ዘና ይላሉ። እዚህ ሰፈር ያሉ ሰዎች ደግሞ ማለት ነው አረ እንዴ ምን ሆናችሁ ነው? ሜሪ ሩታ ዳኒ አረ በስመ አብ ኧረ በጣም ይደብራል። ሩታ ምን እየሆንሽ ነው? እግዚአብሔርን ክብርሽን ዝቅ አድርገሽ የማይሆን ቦታ ራስሽን እያስገኘሽ እንደሆነ ነው እንደኔ እየተረዳውኝ ያለሁት ማለት ነው። እንደዚህ መሆን ሲጀመር አይጠበቅብሽም። በቃ እናንተ ህፃናት አይደላችሁም። የምትሆኑት ነገር የምታደርጉት ነገር በጣም ማለት ነው የሆነ አይደለም እናንተ አይነት እድሜ ካለው ሰው ይቅርና ከህፃን ልጅ እንኳን የሚጠበቅ አይነት ነገር አይደለም እያደረጋችሁ ያለችሁት። አልፈልግም ተባብለሽ መሰለኝ አይደለ ከአብርሽ ጋር የተለያየሹ። እንደዚህ አይነት ጌም ውስጥ መግባት አይጠበቅባችሁም። በቃ አለቀ። ይሄም ነገር ነው አሁን ላይ አንቺን እያስናቀሽም ያለው ማለት ነው። ምክንያቱም ሙድ እያዝብሻል እንጂ አሁን በምትሆኙ ነገር ከዚህ ነገር ልታተርፊ የምትችው አይነት ነገር የለም። እኔ ዳኒና ሜሪን ዝም ብዬ ሳያቸው አንቺ ህይወት ላይ ጌም እየተጫወቱ ያሉ ሰዎች እንደሆኑ ነው እየተረዱ ያለሁት እና ይህንን ነገር እኔ በድጋሚ ብታስብቤት የተሻለ ነው። እግዚአብሔርን ደጋግመን እንላለን እኮ ሩታ እረፍት ያስፈልጋታል። በቃ አሁን እየሄደችበት ያለው መንገድ ፍጹም ትክክል ስላልሆነ እቺ ልጅ ማረፍ ያስፈልጋታል። ከእንደዚህ አይነት ነገር ራሷን አርቃ ለተወሰነ ጊዜ ከልጇ ጋር ጊዜ ሰታ ማሳለፍ አለባት የምንለው በምክንያት ነው። በቃ ይህንን ነገር እየተናገረን ያለ ነው። በቃ ልክ አይደለሽም እየተከሆነ ያለው ነገር ስትስቁ ራሱ ማለት ነው የሆነ ሳቃችሁ የደስታ ሳቅ እንዳልሆነ በደንብ ፊታችሁ ይናገራል። እና ለምን እንደዚህ ለምን ራስሽን እየሸወድሽ ለምን ራስሽን እያታለልሽ ትቀጥያለሽ? ፍላጎትሽን ግልጽ ማድረግ ነው። አሁንም ምናልባት የልጅሽን አባት የምትፈልጊ ከሆነ በእንደዚህ አይነት መንገድ አይደለም ነገሮችን ልታስተካኪ የምትችይው። እውነቱን ልንገርሽ፣ በተለይ ደግሞ ከሜሪና ዳኒ ጋር ሆነሽ ምንም ልትፈቺ የምትችይው ችግር እንደሌለ ነው የምነግርሽ ማለት ነው። እነዚህ ሰዎች በአንቺ ህይወት በአንቺ ላይፍ መጥተው ጌም እየተጫወቱ እየተዝናኑ እንደሆነ ነው እየተረዳ ያሉት ማለት ነው። ደጋግሜ እየነገርኩሽ ነው። በነገራችን ላይ ነገ ጥለውሽ ይሄዳሉ፣ ብቻሽን ተቀሪያለሽ። እያንዳንዱ ነገር ተመልሶ የሚመጣው ለብቻሽ ስትሆኝ ነው። እና ፕሊስ በተቻለሽ መጠን ማለት ነው እንደዚህ አይነት ነገሮች ውስጥ ባትገቢና ራስሽን ባታስንቂ ብዬ እመርጣለሁ። ምንም የሚፈጠር ሌላ ታሪክ የለም በነገራችን ላይ ማለት ነው። ስልክ ወሰድሽ፣ ሌላ ገለመሌ ውስጥ ገባሽ፣ እንደውም ወንጀል እየሰራችሁ እንደሆነ ማሰብ መቻል አለባችሁ። እቺ ልጅ የተወሰነ እንቅስቃሴ ብታደርግ የተወሰነ ብትራመድ እናንተ የምታደርጉት ነገር ጭምር እንደሚያስጠይቃችሁ አትርሱና ይሄ የምታደርጉት ነገር ፍጹም ትክክል ያልሆነና ከእናንተ ትልልቅ ሰዎች ናችሁ ተብሎ ከሚታሰብ ሰዎች ጭራሽ የማይጠበቅ ነገር ነው እያደረጋችሁ ያላችሁት። በተቃራኒው ደግሞ በዛኛው ወገን እንደተመለከታችሁት ሪላክስ እያደረጉ ነው። በብዙዎች ዘንድም ተወዳጅነትን እያገኙ ነው። ሄርሜላ እየተሳካላት የመጣ ይመስለኛል በቃ። ምክንያቱም እንዴት መገንባት እንዳለባት እንዴት ይሄንን ሰውዬ መያዝ እንዳለባት እንዴት ወደ ሩታ ማየት እንዳይችል ማድረግ እንዳለባት በደንብ የተረዳች ይመስለኛል። እና እያንዳንዱን ነገር በሚገባ እየከወነች እንደሆነ ነው እንደኔ እየተረዳ ያለሁት። እና አንዳንድ ጊዜ እውነት ነው ለካ የወደቀን ነገር ስናነሳ እንዴት መጠቀም እንዳለብን በደንብ እናውቀዋለን። እና ሄርሜላ አብርሃምን እያያዘችበት ያለው መንገድ ድጋሚ ወደ ሩታ ተመልሶ እንዳያይ የሚያደርግ ነው። በዛ በኩል ደግሞ እንግዲህ ናፍቋቸው ይሁን ሆን ብለው ትንኮሳ ለመፈጸም ይሁን ነገር ፍለጋም ይሁን አላቅም የተመለከትነውን ነገር አድርገዋል ማለት ነው። ለማንኛውም በእነዚህ በተለቀቁት ሁለት ቪዲዮዎች ዙሪያ እንደተለመደው ሀሳባችንን እየሰጠን ጥሩ ቆይታ እናደርጋለን ማለት ነው። ቪዲዮውን እናንተስ እንዴት አያችሁት? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። አብዛኛውን ሀሳቤን ያው መግቢያ ላይ ጠቅለል አድርጌ አንስቻለሁ ማለት ነው። ያው ኳስ ስለነበረ ቪዲዮኔም ረፈድፈድ አድርጌ ነው የሰራሁት። ወያላው ላይ በቋጥርም አልተሳካልኝም ወያላው ላይ እስከ መጨረሻው ደቂቃ ቋጥሬ አልተሳካልኝም እና በጣም በሀዘን ስሜት ውስጥ ሆኜ ነው ይሄንን ቪዲዮ እየሰራሁ ያለሁት። እና ለማንኛውም ያው ለአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁኝ። ያው ዘንድሮ ለተጨፍሯት ነው መሰለኝ ይመስለኛል። እና ያው እንኳን ደስ አላችሁ። ወደ ቪዲዮዎቹ ስመለስ ሩታ ማረፍ መቻል አለብሽ፣ ነገሮችን ማስተካከል መቻል አለብሽ፣ ከዳኒና ከሜሪ መራቅ መቻል አለብሽ። እኔ እነዚህ ሰዎች መጥተው አንቺ እንድትረጋጊ ከእንደዚህና አይነት ነገር ርቀሽ
ወደ ራስሽ እንድትመለሽና ነገሮችን እንድታስተካኪ የሚያደርጉ አይነት ሰዎች ቢሆን በዚህ ሰዓት ከማንም በተሻለ ሰው ያስፈልግሻል። ይህንን ነገር እናውቃለን። ግን እነዚህ ወደ አንቺ ህይወት የመጡት ሰዎች የአንቺን ነገር የአንቺን ህይወት ከማስተካከል ይልቅ አንቺ ህይወት ላይ ተጨማሪ ችግሮችን እያመጡ እንደሆነ ነው እንደኔ እየተረዱ ያሉት ማለት ነው። ምንድን ነው ልታተርፉ የምትችሉት? እሺ አሁን ሄርሜላ ተነካች ብሎ ነገ አብርሽ መጥቶ ሌላ ጭቅጭቅ፣ ሌላ ትርምስ ማለት ነው። ከዚህ ነገር ምንድን ነው ልታተርፊ የምትችሉ ነው አሁን የኔ ትልቁ ጥያቄ። የምትሆኑት ነገር የምታደርጉት ነገር ጭራሽ የውሸት ማለት ነው። ሳቅሽ የውሸት፣ የምትሆኛቸው ነገሮች የውሸት። አሁን አስቡት ሜሪን የምታክል ግድንግድ ሴትዮ ማለት ነው እንደዚህ መታ ከእድሜዋ በታች ሆና ስትጃጃል ማየት እጅግ በጣም የሚያሳዝን አይነት ነገር ነው። ቢገባሽ ብትረጂ ኖሮ እቺ ልጅ ህይወቷን ነው እያጣች ያለችው። እንደዚህ አብረሻት መተሽ የማይሆን ነገር እንድትፈጽም የማይሆን ድርጊት እንድታደርግ ከመገፋፋት ቢያንስ አብረሻት ሆነሽ ነገሮችን የምታስተካክልበት ወደ ራሷ የምትመለስበት ቤቷን ልጆቿን የምታስተካክልበትን መንገድ ማመቻቸት መቻል ሲገባሽ፣ አንቺ ግን ወርደሽ የምታደርጊያቸው ነገሮች እጅግ በጣም ያሳዝናሉ። ይሄንን ነገር ስል ግን ደግሞ ማለት ነው አብርሃም አልተሳሳተም ወይም በአብርሃም ሳይድ በኩል ያለው ነገር ትክክል ነው ማለት ፈልጌ ምናምን እንዳልሆነ እንድትረዱኝ እፈልጋለሁ ማለት ነው። እሱ ስላጠፋ እሱ እንደዚህ አይነት የወረደ ተግባርን እየፈጸመ ከሆነ እናንተ ያንን ተመሳሳይ ድርጊት መፈጸም አለባችሁ ማለት አይደለም። ስለዚህ ይህንን ነገር በጊዜ ልታስቡበት ይገባል። አለበለዚያ ግን ማለት ነው አለበለዚያ እችን ልጅ እየጎዳችኋት ነው የምትሄደው በቃ የምትሄዱት ማለት ነው። ምክንያቱም አላሳወቀችም አላሳየችም እንጂ ማለት ነው እየተጎዳች እንደሆነ ከሁኔቷ በደንብ ያስታውቃል። የምሬ ነው የምላችሁ። ከባድ ጊዜ እያሳለፍሽ እንደሆነ በደንብ እናውቃለን። ግን እመኝኝ ሩታ፣ በእንደዚህ አይነት መንገድ ልታሸንፊ ልታስተካኪ የምትችው ነገር እንደሌለ በደንብ ልትገነዘብ ይገባል ማለት ነው። ለተወሰነ ጊዜ ራስሽን እስኪ ከእንደዚህ አይነት ሙድ አርቂና ከራስሽ ጋር ሁኚ። የምሬ ነው። የዛኔ ብዙ ነገሮችን የማስተካከል አቅሙም ቻንሱም ይኖርሻል ብዬ አስባለሁኝ። ይሄ ልጅ ስናየው የተረጋጋ ህይወት ለመኖር እየሞከረ እንደሆነ ነው እንደኔ የተረዳ ያሉት ማለት ነው። ትኩረቱ ሙሉ በሙሉ ከሩታ ላይ አንስቷል፣ ብዙዎቻችሁ የተመለከታችሁ ከሆነ ማለት ነው። ምክንያቱም ትላንትናም ዛሬም የተፈጠሩትን ነገሮች በደንብ እያያችሁ ይመስለኛል። ከሄርሜላ አልፎ የሄርሜላ ቤተሰቦች ጭምር አብርሃምን በደንብ አክሰብት አድርገው ደስተኛ ለመሆን እየሞከሩ እንደሆነ ነው እየተረዱ ያሉት። ይሄ ደግሞ በእነዚህኞቹ ወገኖች ላይ ምን አይነት ጫናን ሊያሳድር እንደሚችል በደንብ እየተመለከትን ነውና እኔ እንጃ ምን ማለት እንደምችል አላቅም። ግን ለሩታ በጣም ነው እያዘንኩ ያለሁት። የምርም እረፍት ያስፈልጋታል እች ልጅ። የምርም ከዚህ ግርግር ዞር የምትልበት ነገር ያስፈልጋታል። አይሚን አላቅም። ብቻ ግን እኔ ከነዚህ ሰዎች ጋር ባትሆን ደስ ይለኛል። በተለይ ከሜሪና ከዳኒ ጋር ባትሆን ደስ ይለኛል። እኔ እስከዛሬ ድረስ አይታችሁ ከሆነ ችግር ከመፍጠር ውጭ አንድም ቀን ማለት ነው አንድም ቀን ሩታን የሚጠቅም ስራ ሲሰሩ ተመልክቼ አላቅም እና ይህ ነገር በደንብ ሊታሰብበት ይገባል ጋይስ። ያ ካልሆነ ግን እቺ ልጅ በጣም እየተጎዳች ነው የምትመጣው። መጎዳቷን እዚህ ጋር ፊት ለፊት አውጥታ ስላላሳየች ነው። በነገራችን ላይ ሩታን ጀግና ጀግና የምትሉ ሰዎች ከነዚህ ሰዎች መራቅ እንዳለባት መናገር መቻል አለባችሁ። እየተጎዳች ነው እየሄደች ያለችው። የውስጧን በውስጧ ስለምትይዝ እኔ አላቅም። ብቻ ግን እንደዚህ አልተሸነፍንም ብለን ወተን የምንታገል ሰዎች ማታ ስንተኛ ወይም ማታ ላይ ሲተኙ ከትራሳቸው ጋር እልህ የሚጋቡ አይነት ሰዎች ናቸው እና ምናልባትም ሩታ እንደዛ አይነት ነገርን እያሳለፈች ሊሆን ይችላልና እኔ በተቻለ መጠን በደንብ ትሪት ብትደረግ ከእንደዚህ አይነት ነገሮች የምትርቅበትን መንገድ ቢፈለግ የተሻለ ነው ብዬ አስባለሁኝ። ለማንኛውም እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ነገ በምንሰማቸው አዳዲስ ነገሮች ተመልሰን እንገናኛለን። ይመቻችሁ።